ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ነው ያንቱ አመዳብራችሁ ቆይታ ማድረግ ይሆናል። በቅድሚያም ክልላዊ ዜናዎች የፌደራሊዝም ስርዓቱ እኩልነትና ህብረ ብሔራዊ አንድነት እንዲጎለብት ማስቻሉን የሐረሪ ክልል ምክር ቤት ምክትል አፈ ጉባኤ አቶ አሪፍ መሐመድ ገለጹ። የፌደራሊዝም ስርዓት በዓለማችን ላይ ለረጅም ዓመታት ተፈትኖ ህብረ ብሔራዊነትን በማስረጽ የተሻለ ስለመሆኑም ገልጸዋል። ሲሳይ ዘሪሁን ተጨማሪ ያለው የፌደራሊዝም ስርዓት በዓለማችን ላይ ለረጅም ዓመታት ተፈትኖ ህብረ ብሔራዊነትን በማስረጽ የተሻለ ቢሆንም ኢትዮጵያን ጨምሮ እንደየሀገራቱ ሳይንሱን ለህዝብ ማስረጽ ላይ ግን የህግ ማዕቀፍ ግን ክፍተቶች ይስተዋሉበታል። ፌደራሊዝም በሁለት መንገድ የሚፈጠር ሲሆን አንደኛው የተለያዩ ሀገራት በስምምነት ወደ አንድ ሲመጡ ሲሆን ሉዓላዊ የነበሩና የራሳቸው ስልጣን የነበራቸው ሀገራት አንድ ሲሆኑ ነው። ሁለተኛው ደግሞ በአህዳዊ ስርዓት አስተዳደር የነበረች ሀገር የራሳቸው ስልጣን ያላቸው ክልላትና ፌደራል መንግስት ሲፈጥሩ ነው። ወደ ኢትዮጵያ ስንመጣም በአገሪቷ በተለያዩ ጊዜያት የነበሩ ስርዓቶች ባህሪያቸው አህዳዊ ነው። ስለዚህ የአህዳዊ ስርዓት ደግሞ ፈርሶ የፌደራሊዝም ስርዓት የተተከለው የብሔር የቋንቋ የእምነትና የሐሳብ ልዩነት መኖር ተፈጥሯዊ በመሆኑ የምናስተናግድበትን ሂደት ጤናማና ግልጽ በማድረግ ለሀገራዊ አንድነት መሰረት መጣል እንደሚሻም የሐረሪ ክልል ምክር ቤት ምክትል አፈ ጉባኤ አቶ አሪፍ መሐመድ እንዲገልጻሉ። ፌደራሊዝም ስርዓት እንግዲህ ማለት በዓለማችን ብዙ አይነት የፌደራል ስርዓቶች አሉ። አንዳንዶቹ የፌደራል ስርዓቶች በማንነት መሰረት ያደረጉ ናቸው። ማንነትን የቡድን መብትን የሚያስከብሩ እኛ ሀገር ላይ ደግሞ የብሔር መብት የሚያስከብር የፌደራል ስርዓት አለን። ለምሳሌ በአህዳዊ ስርዓት ላይ አንድ መንግስት በሀገር ደረጃ ነው የሚኖረው። የክልል መንግስታት ደግሞ ኤጀንቶች ናቸው። ጀስት የሀገራዊ መንግስቱን ጉዳይ የሚያስፈጽሙ በህዝብ የተመረጡ አይደሉም። የአካባቢ መንግስታት ቢኖሩም ማለት ነው። እና ፌደራል ስርዓትን የሚያደርገው የአካባቢው ልዩነቶች ወይ እንደ አካባቢው ተጨባጭ ሁኔታ የአካባቢ መንግስታት የክልል መንግስታት ይመሰረታሉ። እንደ ሀገር ደግሞ ሀገራዊ መንግስት ይመሰረታል። በዛ መልኩ ሁለቱ መንግስታት የራሳቸው ስልጣን ዙሪያ ያላቸው የራሳቸው ስልጣን ዙሪያ ተጠብቀው የራሳቸውን ስራ የሚሰሩበት የስልጣን አይነት ነው። እኩልነት፣ ዲሞክራሲ፣ እድገት፣ ህብረ ብሔራዊ አንድነት እንዲሁም የስልጣን ክፍፍል የፌደራሊዝም መገለጫዎች እንደሆኑ የሚያብራሩት ምክትል አፈ ጉባኤው በህዝቦች መካከል ያለውን መስማማት እንዲሁም በሁለቱ የመንግስት እርከኖች በፌደራልና በክልል መንግስታት መካከል ያለውን ብዝሃነትና አንድነት ብሎም የስልጣን ክፍፍል የሚገልጽ ሐሳብ ነው ይላሉ። ስርዓቱ መገለጫዎች ቅድም ያልኩት አንዱ ነው። ሁለት መንግስታት መኖር ቢያንስ ሁለት መንግስታት በህዝብ የተመረጡ የራሳቸው ሉዓላዊ የሆነ ስልጣን ያላቸው ሁለት መንግስታት መኖር አንዱ መገለጫው ነው። ሁለተኛው በፌደራል ስርዓት ውስጥ ሌላ መገለጫ በአገር ደረጃ ሁለት ምክር ቤቶች መኖር ነው። ሁለት ምክር ቤት ይኖራል። ሁለት ምክር ቤት ስንል አፐር ሃውስ እና ሎወር ሃውስ የሚባል ነው። አንዱ የህዝብ ተወካዮች በህዝብ ቁጥር የሚወከልበት ምክር ቤት በህዝብ ብዛት ላይ የተመሰረተና በምርጫ ክልሎች ተወክሎ የሚመረጥ ምክር ቤት አለ በሀገር ደረጃ። ሁለተኛው ደግሞ የክልሎችን ውክልና ወይም የብሔሮችን ውክልና ለማረጋገጥ የሚመሰረት ሁለተኛው ምክር ቤት መኖር አንዱ ሌላው መገለጫው ነው። ኢትዮጵያ የፌደራሊዝም ስርዓት የመረጠችበት ዋነኛ ምክንያትም የበርካታ ብሔሮችና ብሔረሰቦች ህዝቦች ሀገር እንደመሆኗ የቋንቋ የእምነትና የባህል ብዝሃነትን ማዕከል ያደረገ ስርዓት ለመገንባት ያለመ ስለመሆኑም ይገልጻሉ። ብዙህነትን ለማስተናገድ እንዲቻል ነው የኢትዮጵያ የፌደራል ስርዓት የመረጠችበት ምክንያት። ብዙህነትን በአግባቡ የሚያስተናግድ ስርዓት ነው። ብዙህነት ስንል ብዙ አይነት ብዙህነት አለ። የብሔር ቋንቋ ብዙህነት፣ የባህል ብዙህነት፣ የመልክዓ ምድር አቀማመጥ የተለያየ አይነት የመልክዓ ምድር አቀማመጥ ብዙህነት ይኖራል እና የሃይማኖት ብዙህነት እነዚህ የመሳሰሉት ብዙህነት ባለበት ሀገር ላይ ፌደራሊዝም በጣም ሪከመንድ የፖለቲካ ሳይንስ ባለሙያዎች ይህንን ሪከመንድ ያደርጋሉ። ፌደራሊዝም ብዙህነትን በአግባቡ ማስተናገድ የሚችል ምክንያቱም በአካባቢው ሁሉም ራሱን በራሱ በማስተዳደር የሱን ብዙህነቱ ላይ የተመሰረተ ህግ ያወጣል፣ ያስፈጽማል። ሁሉም እንደ አካባቢው ራሱን የሚመስል መንግስታት በአካባቢያቸው ይመሰረታሉና ያ ብዙህነትን በአግባቡ እንዲያስተናግድ
ይሁን እንጂ ባለፉት ጥቂት ዓመታት የመንግስት መዋቅሮች የሚያስተላልፉት መልእክቶችን በተገቢው አለመቀረጻቸው ልዩነትን ወደ ከፋፋይነት በመቀየሩ በመጠኑም ቢሆን የፌደራሊዝም ውጤታማ እንዳይሆን እንቅፋት መፍጠሩን ገልጸው በተለይም እንደ መንግስት በተሰጠው ልዩ ትኩረት በርካታ ለውጦች መገኘቱን ያነሳሉ። በፊት በነበረው ፌደራል ስርዓት ሳንጀምር በፊት እንግዲህ የነበሩ ትርክቶች የነበሩ አመለካከቶች የነበሩ አስተሳሰቦች እኛ ሀገር ላይ እንደምናውቀው አንዱ ጨቋኝ ሌላው ተጨቋኝ አይነት የነበረበት ስርዓት ነው የነበረው። አንዱ ቋንቋ መከበር የሌላው ቋንቋ አለመከበር፣ የአንዱ ባህል መከበር የሌላው አለመከበር አይነት ስርዓቶች ነበሩ። አሁን ግን ሁሉም በየአካባቢው የራሱን ቋንቋ የስራ ቋንቋ የራሱን ቋንቋ የትምህርት ቋንቋ ራሱን በራሱ ያስተዳድራል። ባህሉን ማሳደግ ማንጸባረቅ መብት ስለሚያጎናጽፍ ለሀገር መንግስቱ ግንባታ ትልቅ አስተዋጽኦ ያደርጋል። ሁሉም ባለቤትነት ይሰማዋል። ሁሉም ኢንክሉሲቭ የሆነ አካታች የሆነ መንግስት ይኖራል በየደረጃው እና ይሄ ለሀገር መንግስት ግንባታ ማስተዋጽኦ ያደርጋል። ለሰላም ለሀገራችን ሰላም ማስተዋጽኦ ያደርጋል ማለት ነው። ምክንያት ያሰጣል። አሁን በሀገራችን የተለያዩ የመብት መሰረታዊ የሆኑ የመብት ጥያቄ ማንሳታችን ነው። አሁን ሀገር ላይ የግል ፍላጎትና የቡድን ዝም ብሎ የግል ጥቅም የስልጣን ጥማት ካልሆነ በስተቀር መሰረታዊ የሆነ የመብት ጥያቄ እዚህ ሀገር ላይ አሁን ማንሳታችን ነው። ምክንያቱም የምንከተለው ስርዓት ህገ መንግስታዊ ስርዓታችን ይሄን በአግባቡ መሰረታዊ ጥያቄዎች እንዳይነሱ በአግባቡ የመለሰ ስርዓት ስለሆነ ማለት ነው። ፍትሃዊና አካታች የሆነ ስርዓትን ከመገንባትና አካታች ሀገረ መንግስት ስርዓትን ከማስረጽ አኳያ ምሁራንና የዘርፉ አካላት መንግስት በሚቀርጻቸው ፖሊሲዎች ህብረተሰቡን ተሳታፊ እንዲሆን ሙያዊ ትንታኔ በማቅረብ የድርሻቸውን ሊወጡ ይገባል ሲሉም መልእክታቸውን አስተላልፈዋል። የብልጽግና ፓርቲ ሁለተኛ ዙር የከፍተኛና መካከለኛ አመራሮች ስልጠና በሐረሪ ክልል መካሄድ ጀምሯል። ስልጠናው በመደመር መንግስት እይታ የዘርፎች ምርታ በሚል መሪ ሐሳብ ለሚቀጥሉ 9 ተከታታይ ቀናት የሚሰጥ ይሆናል። ስልጠናው በመደመር መንግስት እይታ የግብርና የገጠር የመዋቅራዊ ትራንስፎርሜሽን ጉዞ የኢንዱስትሪ ዘርፍ የከተማ ልማት እንዲሁም የቱሪዝም ዘርፍ ምርታ በሚል ርዕሶች የሚሰጥ ይሆናል። ስልጠናው የአመራሩን የምናብ እይታ ከፍ የሚያደርግ የመፈጸምና የማስፈጸም ብቃትና ጥራትን በማሳደግ የተጀመሩ ለውጦች ቀጣይነት ለማረጋገጥ አቅም የሚፈጥር ነው። እንዲሁም የአመራሩን ዕውቀት ክህሎትና አቅም የሚገነቡ ልዩ ልዩ ርዕሰ ጉዳዮች የሚቆርጡበት ነው። በስልጠናው ከ200 በላይ ከክልልና ከወረዳ የተውጣጡ ከፍተኛና መካከለኛ አመራሮች እየተሳተፉ ይገኛል። ከስልጠናው በተጓዳኝ የተግባር የመስክ የልማት ስራዎች ጉብኝት የሚካሄድ ይሆናል። የሴት አካል ጉዳተኞች ሁለንተናዊ ተሳትፎና ተጠቃሚነትን ለማሳደግ የግንዛቤ ማስጨበጫ መድረኮች አስፈላጊ መሆናቸው ተገለጸ። የሐረሪ ክልል ሰራተኛና ማህበራዊ ጉዳይ ጽህፈት ቤት ከክልሉ ሴት አካል ጉዳተኞች ጥምረት ጋር በመሆን የግንዛቤ ማስጨበጫ ስልጠና ሰጥቷል። ዘገባው የባልደረባችን አሚራ መሐመድ ነው። ተጨማሪ ያለን የሐረሪ ክልል ሰራተኛና ማህበራዊ ጉዳይ ጽህፈት ቤት ከክልሉ ሴት አካል ጉዳተኞች ጥምረት ጋር በመሆን የግንዛቤ ማስጨበጫ ስልጠና ሰጥቷል። የስልጠና መድረኩን ያስጀመሩት የሐረሪ ክልል ሰራተኛና ማህበራዊ ጉዳይ ጽህፈት ቤት ኃላፊ አቶ አብይ አበበ የሴት አካል ጉዳተኞችን ሁለንተናዊ ተሳትፎና ተጠቃሚነትን በማሳደግ ረገድ የግንዛቤ ማስጨበጫ መድረኮች አስፈላጊ መሆናቸውን ገልጸዋል። ለአካል ጉዳተኞች በክልሉ አገልግሎት መስጫ ተቋማት ምቹ ሁኔታዎች የመፍጠር ስራ ትኩረት እንደተሰጠውም ጨምረው ገልጸዋል። የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ዋና ዳይሬክተር አቶ በላይነህ ጉጆ እንደተናገሩት መንግስት ማህበረሰቡና ተቋማት በቅንጅት ከሰሩ የአካል ጉዳተኞች ተጠቃሚነት እያደገ እንደሚመጣ ይገልጻሉ። ህግ አውጪዎችና ከፍተኛ አመራሮች የአካል ጉዳተኞች ማህበረሰብን ችግሮች ለማቃለል የሚያስችሉ ተግባራትን ማጎልበት እንዳለባቸውም ጠቁመዋል። የአካል ጉዳተኞችን ሁለንተናዊ ተሳትፎና ተጠቃሚነት ለማሳደግ የግንዛቤ ማስጨበጫ ስራዎች በተለያዩ የሀገሪቱ ክፍሎችና በክልሎች እየተሰራ እንደሚገኝም ገልጸዋል። ዳይሬክተሩ አክለውም አካል ጉዳተኞች እንደማንኛውም ማህበረሰብ ሰርተው ማደግና መለወጥ እንደሚችሉ ገልጸው ይህን ለማድረግም የግንዛቤ ማስጨበጫ ስራዎች ወሳኝ መሆናቸውን ተናግረዋል። በመድረኩ የክልሉ ምክር ቤት የማህበራዊ ጉዳይ ቋሚ ኮሚቴ ሰብሳቢ ወይዘሮ ደሊላ ዩሱፍን ጨምሮ የተለያዩ የክልልና የፌዴራል አመራሮችና ጥሪ የተደረገላቸው እንግዶች ተገኝተዋል።
ታሪካዊ ጠላቶቻችን ባንዳዎችና ባዳዎች ተናበው ሀገር ለማፍረስ ቢሰሩም አይሳካላቸውም ሲሉ የፌደራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ገለጹ። ከጂኦስትራቴጂው ኩስምና ወደ ታደሰ ቁመና በሚል መሪ ቃል ለሐረሪ ክልል ፖሊስ ኮሚሽን አመራርና አባላት ሲሰጥ የነበረው የመጀመሪያ ዙር ስልጠና ተጠናቋል። አብስራ ሰግር ተጨማሪ አላት። ከጂኦስትራቴጂያዊ ኩስምና ወደ ታደሰ ቁመና በሚል መሪ ቃል ለሐረሪ ክልል ፖሊስ ኮሚሽን አመራርና አባላት ሲሰጥ የነበረው የመጀመሪያ ዙር ስልጠና ተጠናቋል። የፌደራል ፖሊስ ኮሚሽን ዋና ጠቅላይ መምሪያ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በቪዲዮ ኮንፈረንስ እንደገለጹትም ታሪካዊ ጠላቶቻችን ባንዳዎችና ባዳዎች ተናበው ሀገር ለማፍረስ ቢሰሩም አይሳካላቸውም ብለዋል። የሀገራችን ብሔራዊ ጥቅምና ሰላምን የሚያውኩ ባንዳዎችና ተላላኪዎች በማጽዳት በኩል ማህበረሰቡን ያሳተፈ የህግ ማስከበር ስራ ሰራዊቱ መስራቱን ገልጸዋል። ብሔራዊ ጥቅምና ሉዓላዊነትን ለማስከበር የክልሉ ብሎም የሀገሪቱ የጸጥታ ኃይል ባለቤት በመሆን ታሪካዊ ጀግንነቱን የሚያረጋግጥ ሰራዊት መገንባት ያስፈልጋል ሲሉም ተናግረዋል። ሀገሪቱ የጀመረችው የባህር በር ጥያቄ ሀገራዊ የህልውና የመብት ጥያቄ በመሆኑ እንደ ታላቁ የህዳሴ ግድብ ዳግም የምናሳይበት መሆኑን የገለጹት ለተከታታይ 3 ቀናት ስልጠና ሲሰጡ የነበሩት የድሬዳዋ ፖሊስ ኮሚሽን ጠቅላይ መምሪያ ኮሚሽነር አለሙ መግራ ከሐረሪ ፖሊስ ኮሚሽን ኮሚሽነር አህመድ አብዲ የውቅና ሽልማትም ተበርክቶላቸዋል። ኮሚሽነር አህመድ ባደረጉት ንግግርም ከመንግስት በተሰጠ አቅጣጫ መሰረት ሰራዊታችን በወቅታዊ ጉዳዮች እንዲሁም ሀገራዊና ዓለም አቀፋዊ ሁኔታዎች ላይ ሰፊ ግንዛቤ ጨብጧል። ቀጣይ የህዝባችንና የሀገራችን ጥቅም በማስቀደም የሚጠበቅባችሁን ኃላፊነት እንድትወጡም ብለዋል። በመጨረሻም በዚህ ስልጠና ሀገራዊና ዓለም አቀፋዊ ዕውቀቶችና ግንዛቤ እንደጨበጣችሁ ተስፋ እያደረኩ ቀጣይ ለሚሰጠው ሀገራዊ ተልዕኮ በትጋትና በቁርጠኝነት እንድትወጡ ሆኖ ስልጠናውን ላስተባበራችሁ በየደረጃው ላላችሁ አመራሮች ምስጋና አቀርባለሁ ሲሉ መልእክታቸውን አስተላልፈዋል። ባንዳዎችና ባዳዎችን በማጽዳት ፖሊስ የሚሰጠውን ተልዕኮ በላቀ ደረጃ ለመወጣት ዝግጁ ሊሆን እንደሚገባ የሐረሪ ክልል ሰላምና ጸጥታ አስተዳደር ቢሮ ኃላፊ አቶ ቶፊቅ መሐመድ ገለጹ። ለሐረሪ ፖሊስ ኮሚሽን አመራሮችና አባላት ከጂኦስትራቴጂካዊ ኩስምና ወደ ታደሰ ቁመና በሚል ርዕስ ሁለተኛ ዙር ስልጠና መስጠት ተጀምሯል። ሄኖክ ግርማ በዝርዝር ያቀርበዋል። ባዳዎችና ባንዳዎችን በማጽዳት ፖሊስ የሚሰጠውን ተልዕኮ በላቀ ደረጃ ለመወጣት ዝግጁ ሊሆን ይገባል ሲሉ የሐረሪ ክልል ሰላምና ጸጥታ አስተዳደር ቢሮ ኃላፊ አቶ ቶፊቅ መሐመድ ገለጹ። ለሐረሪ ፖሊስ ኮሚሽን አመራሮችና አባላት ከጂኦስትራቴጂካዊ ኩስመና ወደ ታደሰ ቁመና በሚል ርዕስ ሁለተኛው ዙር ስልጠና መሰጠት ተጀምሯል። ስልጠናውን ያስጀመሩት የሐረሪ ክልል ሰላምና ጸጥታ አስተዳደር ቢሮ ኃላፊ አቶ ቶፊቅ መሐመድ ስልጠናው ወቅታዊ ሀገራዊና ክልላዊ ጉዳዮች ላይ ያተኮረ ነው ብለዋል። ሀገራችንን ለማፍረስ እያሴሩ የሚገኙትን ባዳዎችና ባንዳዎችን በማጽዳት ረገድ ፖሊስ የሚጠበቅበትን ሀገራዊ ኃላፊነት በላቀ ደረጃ ማበርከት እንዳለበትም አመልክተዋል። ህዳሴ ግድባችንን እውን በማድረግ ሂደት ውስጥ ከውስጥና ከውጭ በርካታ ፈተናዎችና ጫናዎች የገጠመን ቢሆንም ከመላው ህዝባችን ጋር በመሆን በድል ማጠናቀቅ ችለናል ብለዋል አቶ ቶፊቅ። ኢትዮጵያ የባህር በር ያስፈልጋታል ያሉት ኃላፊው ለዚህ መንግስት በድርድርና በሰላማዊ መንገድ እየሰራ በመሆኑ የፖሊስ አባላቱ ከመንግስት ጎን በመቆም የሚሰጣቸውን ሀገራዊና ህዝባዊ ተልዕኮ ለመወጣት ዝግጁ ሊሆኑ እንደሚገባቸው አሳስበዋል። የሐረሪ ክልል ፖሊስ ኮሚሽን ኮሚሽነር አህመድ አብዲ በበኩላቸው የህብረተሰቡን ሰላምና ደህንነትን በማስጠበቅና ሰላምን በማስፈን በኩል የክልሉ ፖሊስ ከህዝብ ጋር በመሆን አበረታች ስራዎችን እየሰራ ይገኛል ማለታቸውን ከኮሚሽኑ ያገኘነው መረጃ ያመለክታል። ፖሊስ ክልላዊ ሀገራዊና ዓለም አቀፋዊ ሁኔታዎችን በሚገባ ተገንዝቦ መንግስት የሚሰጠውን የህግ የበላይነት የማስከበር ስራዎችን በጥብቅ ዲሲፕሊን ለመፈጸም ዝግጁ ሊሆን እንደሚገባውም ተናግረዋል። ስልጠናው ለተከታታይ 3 ቀናት እንደሚሰጥም የወጣው መርሃ ግብር ያስረዳል። የሐረሪ ክልል የከተማ ልማትና ኮንስትራክሽን ቢሮ በልማት ተነሺዎች የመኖሪያ ቤት ቁልፍ አበረከተ። ቢሮ በአባድር ወረዳ 05 ቀበሌ ለ24 የልማት ተነሺዎች ምትክ መኖሪያ ቤት ቁልፍ አስረክቧል። የሐረሪ ክልል የከተማ ልማትና ኮንስትራክሽን ቢሮ በአባድር ወረዳ በ05 ቀበሌ ለ24 የልማት ተነሺዎች ምትክ መኖሪያ ቤት ቁልፍ አስረክቧል። በስነ ስርዓቱ ላይ ንግግር ያደረጉት በቢሮ የመሬት ልማት አስተዳደር ዳይሬክተር ኤልያስ አዲል በክልሉ አባድር ወረዳ 05 ቀበሌ የኮሪደር ልማት ተነሺ የሆኑ 24 የማህበረሰብ ክፍሎች የመኖሪያ ቤት ቁልፍ መረከባቸውን ገልጸዋል። በቀጣይነትም ለክልሉ የልማት ተነሺዎች አስፈላጊውን ድጋፍ እንደሚደረግላቸውም ተናግረዋል።
በእለቱ የመኖሪያ ቤት ቁልፍ የተረከቡ የአባድር ወረዳ የልማት ተነሺዎች ልማትን ለመደገፍ የመኖሪያና የንግድ ቦታዎችን መልቀቃቸውን ጠቅሰው የምትክ ቤት ቁልፍ ስለተሰጣቸው የተሰማቸውን ደስታ ገልጸዋል። በቀጣይም የክልሉን ማንኛውንም የልማት ስራዎች ለመደገፍ ዝግጁ መሆናቸውን አረጋግጠዋል። ዘገባውን ያደረሰን አብዲ ኡስማን ነው። የህፃናትን አካላዊና አእምሮአዊ እድገትን ለማጎልበት የሁሉም ርብርብ እንደሚያስፈልግ ተጠቆመ። የዓለም ህፃናት ቀን የህፃናት ጥበቃና የመጫወት መብት ለሁሉም ህፃናት በሚል በተለያዩ ሁነቶች ተከብሯል። በተለይም ደሴ በዝርዝር ታቀርበዋለች። የዓለም የህፃናት ቀን በዓለም አቀፍ ደረጃ ለ30ኛ ጊዜ በሀገር አቀፍ ደረጃ ለ20ኛ ጊዜ የህፃናት ጥበቃና የመጫወት መብት ለሁሉም ህፃናት በሚል በተለያዩ ሁነቶች እየተከበረ ይገኛል። እለቱም የሐረሪ ክልል ሴቶች ህፃናትና ወጣቶች ጉዳይ ቢሮ በተለያዩ ሁነቶች በዛሬው ዕለት አክብረዋል። የሐረሪ ክልል ምክር ቤት ቋሚ ኮሚቴ የሴቶች ህፃናትና ህግ ጉዳዮች ሰብሳቢ ወይዘሮ ፈሪሃ መሐመድ በህፃናት አያያዝና አስተዳደግ ላይ ለወላጆችና አሳዳጊዎች ግንዛቤ መስጠት ሰፊ ንቅናቄዎች የህፃናትን አካላዊና አእምሮአዊ ግንባታ ላይ በርካታ ተግባራት መከናወኑን ጠቁመዋል። በተጨማሪም በተለያዩ ምክንያት ኮላጆቻቸው ለተነጠሉ ህፃናት ከዚህ ቀደም የሚደረገውን የውጭ ሀገር ጉዲፈቻን በማስቀረት በሀገራቸው በፍቃደኛ አሳዳጊ ወላጆች የሀገር ውስጥ ጉዲፈቻን በማስፋፋት ከባህላቸውና ከማንነታቸው ሳይርቁ እንዲያድጉ የማድረግ ተግባራት ባለፉት ዓመታት በስፋት መሰራቱን ወይዘሮ ፈሪሃ ገልጸዋል። የኢፌድሪ ሴቶችና ማህበራዊ ጉዳይ ሚኒስትር የህፃናትና ሴቶች ዘርፍ ባለሙያ የሆኑት አቶ ጥላሁን ገብረጻዲቅ የአቅም ግንባታ ፕሮግራም በመንደፍና ፖሊሲ በመቅረጽ ከክልሎች ጋር በቅንጅት እንደሚሰሩ ገልጸዋል። በዚህም የቅድመ ልጅነት እድገት ላይም የህፃናት ማቆያዎችን ማስፋፋት፣ የኢኮኖሚ ችግር ያለባቸውን መደገፍና የህፃናት ጤና እንክብካቤ ላይ ከሁሉም ክልሎችና ከተማ አስተዳደሮች ጋር በጋራ እየተሰራ መሆኑን ጠቁመዋል። በሐረሪ ክልልም በዚህ ረገድ አበረታች እንቅስቃሴዎች መመልከታቸውን ገልጸዋል። የሐረሪ ክልል ሴቶች ህፃናትና ወጣቶች ጉዳይ ቢሮ የህፃናት መብት ማስጠበቅ ዳይሬክቶሬት ዳይሬክተር ወይዘሮ ኦሪት አብዲ ዓለም አቀፍ የህፃናት ቀንን ምክንያት በማድረግ የቀዳሚ ልጅነት እድገት ላይ በርካታ ተግባራትና ንቅናቄዎች እያከናወኑ መሆኑን አንስተዋል። የህፃናት አስተዳደግ አያያዝና አመጋገብ ላይ ከመለከታቸው አካላት ጋር በመሆን ለወላጆች ስልጠናና ድጋፎች እያደረጉ እንደሚገኙም ገልጸዋል። በመድረኩ ሰውነት ለበጎነት በጎ አድራጎት ማህበር በኩል የተሰበሰበ የጨቅላ ህፃናት ወተት ለ30 ህፃናት በማህበሩ ሰብሳቢ በታገኘው መንግስቴ በኩል ተሰጥቷል። በመድረኩ በአገር ውስጥ ጉዲፈቻ ልጅ ለማሳደግ ለወሰዱ እናቶች የምስጋና ዕውቅና ተሰጥቷል። በተያያዘም በሰቆጣ ቃል ኪዳን ፕሮግራም የሐረሪ ክልል ሴቶች ህፃናትና ወጣቶች ጉዳይ ቢሮ በአባዲር በኤረርና ሶፊ ወረዳዎች ያስገነባቸውን የህፃናት ማቆያዎች አስመርቋል። የክልሉን ሰላምና ልማት ለማረጋገጥ ከምቹም ጊዜ በላይ ዝግጁ ነን ሲሉ የሐረሪ ክልል ፖሊስ ኮሚሽን አመራርና አባላት ገለጹ። አባላቱ ይህን ያሉት በዛሬው ዕለት በክልሉ እየተከናወኑ የሚገኙ የልማት ስራዎችን ተዘዋውረው በተመለከቱበት ወቅት ነው። ፍቃዱ በላይ ተጨማሪ ያለው የክልሉን ሰላምና ልማት ለማረጋገጥ ከመቼውም ጊዜ በላይ ዝግጁ ነን ሲሉ የሐረሪ ክልል ፖሊስ ኮሚሽን አመራርና አባላት ገልጸዋል። አባላቱ በክልሉ የተከናወኑ የሚገኙ የልማት ስራዎችን ተዘዋውረው ተመልክተዋል። በዕለቱ የተገኙት የክልሉ ፖሊስ ኮሚሽን ኮሚሽነር አህመድ አብዲ ፖሊስ ሰላምና ደህንነትን ከማስጠበቅ ባሻገር በልማቱ ላይ ያለውን ተሳትፎ ይበልጥ ማጎልበት ይገባል ብለዋል። በአሁኑ ወቅት በክልሉ ዘርፈ ብዙ የልማት ተግባራት እየተከናወነ እንደሚገኝ የገለጹት ኮሚሽነር አህመድ አብዲ ለዚህም ፖሊስ ከመቼውም ጊዜ በበለጠ የክልሉን ሰላምና ልማት ተጠብቀው እንዲቆዩ ለማስቻል ሚናውን ማጠናከር አለበት ሲሉ አጽንኦት ሰጥተዋል። በጉብኝቱ ወቅት የተገኙት የፖሊስ አመራርና አባላት በበኩላቸው በአሁኑ ወቅት በክልሉ የተከናወኑ የሚገኙ የልማት ስራዎች በሚያስገርም መልኩ እየተከናወኑ እንደሚገኝ ገልጸዋል። ጉብኝታችን አያይዞ ደግሞ መናገር ፈልገው ነገር መንግስት ምን እንደሆነ በዚህ በጉብኝት አይተናል። መንግስት ማለት ለካ መንግስት እንደዚህ መስራት ነው። ለካ መንግስት እስከ ሌሊቱ 7 ሰዓት 8 ሰዓት ድረስ እንቅልፍ አጥቶ አቧራ ደከመኝ ሰለቸኝ ሳይል እንደዚህ ሰርቶ በውጤትና በተግባር ማሳየት መሆኑን በአይናችን አይተናል። ሞቱማን አረጊሩ ሞቱማን ደብሬ ማል አከፈካቱ መንግስት የሀገር ፍቅርን ስሜት በማላበስና የሀገር ፍቅር ምን እንደሆነ በማሳየት የሰላም ምንነትን አሳይቶናል። ሐረር ከተማ ከቦታው ባሻገር ዘርፈ ብዙ የልማት ስራዎች ተከናውነባት እንደሚገኝም መታዘብ ችለናል ሲሉም አክለዋል። ሀገራችን በተለይ ሐረር ከተማ በአጭር ጊዜ ውስጥ ምን አይነት ደረጃ ላይ ምን አይነት ልማት ላይ እንዳለች ዛሬ እኔ በጣም ደስ ብሎኛል። ምክንያቱም በአጭር ጊዜ ውስጥ ይሄ ሁሉ መሰረታዊ ልማቶች የተለያዩ
ልማቶች መስራቷ በአጭር ጊዜ ውስጥ ደስ ብሎኛል። ያው ሀረር ታምራለች። የበለጠ ዛሬ ውስጥ ለውስጥ አይተናታል። በሰፈራችን ከምናየው በላይ ውስጡን አይተናል። ከዚህም በላይ ደግሞ ከፍ እንድንል የሁላችን ብርታት ያስፈልጋል። አመሰግናለሁ። በቀጣይ የክልሉ ልማትና እድገት ለማስቀጠል በሚከናወኑ ተግባራት ሀገራዊ ኃላፊነታችንን ለመወጣት ዝግጁ ነን ሲሉም አረጋግጠዋል። ሀገራችን ደግሞ በልማት ላይ ምን ያህል በተለይ ሀረሪ ክልላችን ሀረር ምን ላይ እንዳለች ዛሬ የጎበኘንበት ሁኔታ ነው ያለው። እኔ በበኩሌ ደስ ብሎኛል። እንደ ፖሊስም ከኔ የሚጠበቀውን ቀጣይ ለመወጣት እኔም ዝግጁ ነኝ። የዕለቱ ጉብኝት ዓላማም ከጂኦ ስትራቴጂያዊ ኩስምና ወደ ታደሰ ቁመና በሚል መሪ ቃል ለክልሉ ፖሊስ ኮሚሽን አመራርና አባላት ሲሰጥ የነበረው የመጀመሪያው ዙር ስልጠና መጠናቀቅን መሰረት ያደረገ መሆኑን ከወጣው መርሃ ግብር ለማወቅ ተችሏል። በክልሉ ለፋይዳ መታወቂያ ያልተመዘገቡ ዜጎች በጊዜ ተመዝግበው መታወቂያውን እንዲይዙ ጥሪ ቀረበ። በሐረሪ ክልል ለፋይዳ መታወቂያ ያልተመዘገቡ ዜጎች በጊዜ ተመዝግበው መታወቂያውን እንዲይዙ የክልሉ ወሳኝ ኩነት ምዝገባ ኤጀንሲ ኃላፊ አቶ አርሰናል አብዲ ጥሪ ያቀረቡ። ሄኖክ ግርማ በዝርዝር ያቀርበዋል። የሐረሪ ክልል ወሳኝ ኩነት ምዝገባ ኤጀንሲ ኃላፊ አቶ አርሰናል አብዲ በክልሉ ዜጎች ለፋይዳ ዲጂታል መታወቂያ እንዲመዘገቡ በማድረግ አበረታች ውጤት መመዝገቡን ገልጸዋል። የብሔራዊ ዲጂታል መታወቂያ ፕሮግራም እንደ ሀገር ለተጀመሩ የዲጂታላይዜሽን ስራዎች አንዱ ማሳያ መሆኑንም አክለዋል። በተለይ እንደ ሀገር ለጀመርነው የዲጂታል ትራንስፎርሜሽን እና ዲጂታል ኢኮኖሚ ስርዓት ግንባታ ፋይዳው የጎላ መሆኑን ጠቁመዋል። የሀገርና ዜጎች ደህንነትን በማስጠበቅ ረገድ ጉልህ ሚና እንደሚኖረውም አክለዋል። በክልሉ የፋይዳ ዲጂታል መታወቂያን ሙሉ በሙሉ ተደራሽ በማድረግ ዜጎች በዲጂታል ኢኮኖሚ ግንባታ ተሳታፊ ለማድረግ አደረጃጀቶችን በመጠቀም እየተሰራ ይገኛል ብለዋል። በክልሉ በሚገኙ አገልግሎት ሰጪ ተቋማት ለመገልገል የፋይዳ ዲጂታል መታወቂያ በአዋጁ አስገዳጅ በመሆኑ ዜጎች ለመታወቂያ እንዲመዘገቡ ጥሪያቸውን አቅርበዋል። ተቋማትም ለዜጎች አገልግሎት በሚሰጡበት ጊዜ ተገልጋዮች የፋይዳ ዲጂታል መታወቂያ መያዛቸውን ሊያረጋግጡ እንደሚገባም አሳስበዋል። የፋይዳ ዲጂታል መታወቂያ በክልሉ በገጠርም ሆነ በከተማ በሁሉም ወረዳዎች እንዲሁም ህዝብ በሚሰበሰብባቸው ቦታዎች ምዝገባው በመካሄድ ላይ መሆኑንም ገልጸዋል። በክልሉ የፕሮግራሙን ተደራሽነት በማስፋት ተጨማሪ የምዝገባ ማዕከላትን ለመጨመር አስፈላጊውን የሰው ኃይል በማሰማራት እየተሰራ ይገኛል ማለታቸውን ከክልሉ መንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት የተገኘው መረጃ ያሳያል። በመሆኑም ዜጎች የፋይዳ ዲጂታል መታወቂያ መያዝ እንደ ሀገር አስገዳጅ መሆኑን በመረዳት በየአካባቢያቸው በሚገኙ የምዝገባ ማዕከላት በመመዝገብ የአገልግሎቱ ተጠቃሚ እንዲሆኑም ጥሪያቸውን አቅርበዋል። በሐረሪ ክልል ለተጀመረው የወንዝ ዳርቻ ልማት ስኬታማነት የደረቅና ፍሳሽ ቆሻሻ አወጋገድን ማዘመን እንደሚገባ የክልሉ አካባቢ ጥበቃ ባለስልጣን አስታወቀ። የሐረሪ ክልል አካባቢ ጥበቃ ባለስልጣን በአካባቢው ተጽዕኖ ግምገማና በአካባቢ ብክለት ዙሪያ ከባለድርሻ አካላት ጋር ውይይት አካሂዷል። ዘገባው የሄኖክ ግርማ ነው። ናርዶስ ዳምጤ በዝርዝር ታቀርበዋለች። የሐረሪ ክልል አካባቢ ጥበቃና ባለስልጣን በአካባቢ ተጽዕኖ ግምገማና በአካባቢ ብክለት ዙሪያ ከባለድርሻ አካላት ጋር ውይይት አካሂዷል። የክልሉ አካባቢ ጥበቃ ባለስልጣን ኃላፊ ወይዘሮ ነቢላ መህዲ በውይይቱ ላይ እንደገለጹት በክልሉ እየተከናወኑ ከሚገኙ በርካታ የልማት ስራዎች መካከል የኮሪደር ልማት አካል የሆነው የወንዝ ዳርቻ ልማት አንደኛው ነው ብለዋል። እነዚህ ወንዞች ከአምራችና አገልግሎት ሰጪ ተቋማት በሚለቀቁ ደረቅና ፍሳሽ ቆሻሻዎች ከፍተኛ ብክለት እየደረሰባቸው እንደሚገኝ ገልጸዋል። በክልሉ የሚገኙ አምራችና አገልግሎት ሰጪ ተቋማት የደረቅና ፍሳሽ ቆሻሻ አወጋገድ ስርዓትን በማዘመን ወንዞች እንዳይበከሉ ኃላፊነታቸውን በአግባቡ መወጣት እንዳለባቸውም ወይዘሮ ነቢላ አስገንዝበዋል። በመሆኑም የአፈርና የውሃ ብክለት በሰው ልጅና በአካባቢ ላይ እያስከተለ የሚገኘውን ማህበራዊና ኢኮኖሚያዊ ተጽዕኖዎችን ለመከላከል በሚደረገው ጥረት ባለድርሻዎች ከባለስልጣኑ ጋር በቅንጅትና በቅርበት መስራት እንዳለባቸውም አመልክተዋል። የክልሉ የደንብ ማስከበር ጽህፈት ቤት ኃላፊ አቶ ይብሳ አልዩ በበኩላቸው በክልሉ እየተካሄደ የሚገኘው የወንዝ ዳርቻ ልማት ውጤታማ እንዲሆን የወንዝ ዳርቻዎችን ሰው ሰራሽ በሆኑ ሁኔታዎች እንዳይበከሉ መጠበቅ የሁሉም ኃላፊነት መሆኑን ተናግረዋል። በቀጣይም በአካባቢው ተጽዕኖ ግምገማና በአካባቢው ብክለት ዙሪያ የወጡ ህጎችን በአግባቡ ስራ ላይ በመዋል የተጠናከረ ክትትልና ቁጥጥር በማድረግ አስፈላጊውን የማስተካከያ እርምጃ እንደሚወሰድም ገልጸዋል። ውይይት መድረኩ በክልሉ ለሚገኙ አምራችና አገልግሎት ሰጪ ተቋማት የአካባቢ ብክለትና ተጽዕኖ ግምገማን የተመለከተ ሰነድ ቀርቦ ውይይት ተደርጎበታል።
ክቡራን ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ በተያዘው በጀት ዓመት 250 ሚሊዮን ቶን መኖ ለማምረት እየተሰራ ነው አለ የግብርና ሚኒስቴር። ይህ በእንዲህ እንዳለ የተሻሻሉ የሰብል ዝርያዎችን በምርምር በማፍለቅ የምግብ ሉዓላዊነትን የማረጋገጥ የሚያስችሉ ውጤታማ ተግባራት መከናወናቸውን የኢትዮጵያ የግብርና ምርምር ኢንስቲትዩት ገለጸ። እነዚህንና መሰል ሀገር አቀፍ ዘገባዎችን ሌንሽ መልስ በተከታይነት ታቀርባለች። በተያዘው በጀት ዓመት 250 ሚሊዮን ቶን መኖ ለማምረት የተሰራ ነው አለ የግብርና ሚኒስቴር። የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ ለፋና ሚዲያ ኮርፖሬሽን እንዳሉት በመጀመሪያው ሩብ ዓመት 91 ሚሊዮን ቶን መኖ ማምረት ተችሏል። ከዚህ ቀደም በአዲስ አበባ፣ ቢሾፍቱ፣ አዳማና ባህር ዳር ብቻ የነበሩት የመኖ ማቀነባበሪያዎች አሁን ላይ በሁሉም ክልል የዞን ከተሞች እንዲስፋፉ ተደርጓል ብለዋል። በቅርቡም 15 የመኖ ማቀነባበሪያ ማሽነሪዎች ለክልሎች መሰራጨታቸውንም ተናግረዋል። መኖ በየቦታው እንዲመረትና ማቀነባበሪያዎችም እንዲስፋፉ በልዩ ትኩረት የተሰራ መሆኑንም ገልጸው በየጊዜው የመኖ ዋጋ ላይ ሲነሳ የነበረውን 15 በመቶ ተጨማሪ እሴት ታክስ ለማስነሳት ጥረት እየተደረገ እንደሚገኝም አንስተዋል። የተሻሻሉ የሰብል ዝርያዎችን በምርምር በማፍለቅ የምግብ ሉዓላዊነትን ማረጋገጥ የሚያስችሉ ውጤታማ ተግባራት መከናወናቸውን የኢትዮጵያ የግብርና ምርምር ኢንስቲትዩት ገለጸ። የኢንስቲትዩቱ ዋና ዳይሬክተር ፕሮፌሰር ንጉሴ ደቻሳ በሰብል ዝርያዎች ላይ በተከናወኑ የምርምር ስራዎች የጤፍ ምርታማነትን በእጥፍ ማደጉን ጠቅሰው የስንዴ ምርታማነት በሄክታር ከ12 ኩንታል ወደ 36 ኩንታል መድረሱን ለኢዜአ አስረድተዋል። በተመሳሳይ ከ1 ሄክታር ይገኝ የነበረውን 20 ኩንታል የበቆሎ ምርት አሁን ላይ 45 ኩንታል ማድረስ መቻሉንም አስታውቀዋል። እንዲሁም ከ1 ሄክታር ይሰበሰብ የነበረውን 8 ኩንታል የቡና ምርት አሁን ላይ 28 ኩንታል ማድረስ ተችሏል ብለዋል። ዋና ዳይሬክተሩ አክለውም የተሻለ ምርት መስጠት የሚችል የጤፍ ዝርያ ማፍለቅ የሚያስችል ምርምር በሙከራ ላይ ይገኛል ያሉት የምርምሩን ውጤት በአርሶ አደር ማሳ ላይ በመሞከር በቀጣይ ለማስፋፋት እንደሚሰራ ጠቅሰው ግኝቱ የጤፍ ምርታማነትን በእጥፍ ያሳድገዋልን ብለዋል። የኢትዮ ሳውዲ ዲፕሎማሲያዊ ግንኙነት በጋራ ተጠቃሚነት ላይ ተመሰረተና በተጨባጭ ውጤቶች የታጀበ ነው ሲሉ በሳውዲ አረቢያ የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ሙክታር ከድር ገልጸዋል። አምባሳደር ሙክታር ከድር ከኢዜአ ጋር ባደረጉት ቆይታ ኢትዮጵያና ሳውዲ አረቢያ ዘመናትን የተሻገረ የባህል፣ የሃይማኖትና የህዝብ ለህዝብ ትስስር እንዳላቸው ገልጸዋል። የሁለቱ ሀገራት ግንኙነት በንግድ፣ በኢንቨስትመንትና በማህበራዊ መስተጋብር እያደገ መምጣቱን ነው የገለጹት። ኢትዮጵያ በርካታ የግብርና ምርቶችን ወደ ሳውዲ እንደምትልክ ተናግረው የሁለቱ ሀገራት አመታዊ የንግድ ልውውጥ በከፍተኛ ሁኔታ ማደጉን ገልጸዋል። ኢትዮጵያውያን በሀገሪቱ በተለያዩ የስራ ዘርፎች እንዲሰማሩ ማድረግ መቻሉንም ጨምረው ገልጸዋል። በቀጣይም የህዝብ ለህዝብ ትስስሩንና ሁለንተናዊ ግንኙነቱን የማጠናከር ስራ ተጠናክሮ እንደሚቀጥል አምባሳደር ሙክታር ከድር አረጋግጠዋል። የትራንስፖርትና ሎጂስቲክ ሚኒስቴር ዛሬም ውድ የሆነውን የሰው ህይወት በትራፊክ አደጋ እያጣን ነው አለ። በሚኒስቴሩ የመንገድ ደህንነት አቅም ግንባታ መሪ ስራ አስፈጻሚ አቶ ዮሐንስ ለማ ለፋና ፖድካስት እንደተናገሩት የመንገድ ትራፊክ አደጋ በቁጥር ደረጃ የቀነሰ ቢሆንም አሁንም የማይተካው የሰው ህይወት እየጠፋ በመሆኑ አደጋው ቀነሰ የሚለው ገላጭ ቃል አይደለም ብለዋል። በ2017 ዓ.ም ሪፖርት መሰረት በሀገሪቱ በአጠቃላይ 1.6 ሚሊዮን ተሽከርካሪዎች እንደነበሩና በአመቱ 3799 ሰዎች መኪና አደጋ መሞታቸውን ጠቅሰው ይህም በአንጻራዊነት ቅናሽ የታየበት መሆኑን አስረድተዋል። በቀጣይ የመኪና አደጋን ለመቀነስ ብሎም ለማስቀረት በቴክኖሎጂ የተደገፈ የክትትልና የቁጥጥር ስራዎች ተጠናክረው ይቀጥላሉ ብለዋል። ለዚህም አመቺ የሆኑ የቴክኖሎጂ ማበልጸግ ስራዎችን ከኢትዮ ቴሌኮምና ከሌሎች አጋር ድርጅቶች ጋር እየተሰሩ እንደሆነም ጠቁመዋል። አሽከርካሪዎች፣ የተሽከርካሪ ምርመራ ተቋማት፣ የአሽከርካሪ ብቃት ማረጋገጫ ተቋማት፣ እግረኛውና የትራፊክ ተቆጣጣሪዎች ሁሉም ኃላፊነታቸውን በአግባቡ እንዲወጡም አሳስበዋል። ወደ ዓለም አቀፍ ዘገባዎች ስናልፍ ትራምፕ ለዩክሬን እልባት ባለ 28 ነጥብ እቅድ ማጽደቃቸው ተዘገበ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዩክሬን እልባትን ለማስኬድ ያቀዱትን ባለ 28 ነጥብ ምክረ ሀሳብ አጽድቀዋል ሲል
ኤንቢሲ ኒውስ አንድ ከፍተኛ የአስተዳደር ባለስልጣንን ጠቅሷል። እቅዱ የተነደፈው በልዩ መልእክተኛ ስቲቭ ዊትኮፍ፣ በምክትል ፕሬዝዳንት ጄዲ ቫንስ፣ በውጭ ጉዳይ ሚኒስትር ማርኮ ሩቢዮና በጃሬድ ኩሽነር ነው። እንደ ዘገባው ማዕቀፍ ለሁለቱ ወገኖች የደህንነት ዋስትናዎችን ያካትታል። ኤንቢሲ እንዳለው የአሜሪካው ባለስልጣናት ከዩክሬንና ሩሲያ አቻዎቻቸው ጋር ይፋዊ ያልሆነ ውይይት አድርገዋል። የሩሲያ ባለስልጣናት በእቅዱ ላይ በይፋ አስተያየት አልሰጡም። በእስራኤል አየር ጥቃት 25 ሰዎች መገደላቸውን የጋዛ ጤና ሚኒስቴር ገለጸ። ሰኞ ዕለት የተባበሩት መንግስታት ድርጅት የጸጥታው ምክር የሐማስና እስራኤል የተኩስ አቁም ስምምነት ለማጠናከር የሚያስችል ውሳኔ ማሳለፉ ይታወሳል። ዘገባው የቢቢሲ ነው። ባህር ጠንክር በዝርዝር ያቀርበዋል። እስራኤል በጋዛ ሰርጥ የፈጸመችው ጥቃት በትንሹ 25 ፍልስጤማውያን መገደላቸውን በሐማስ የሚመራው የጋዛ ጤና ሚኒስቴር አስታወቀም። የህይወት አድን ሰራተኞች በጋዛ ከተማ ምስራቃዊ ዘይቱን አካባቢ በእስራኤል ጦር ጥቃት በደረሰበት ወቅት አንዲት አዋቂ ሴትና አንዲት ታዳጊ ልጅ ጨምሮ 10 ሰዎች ተገድለዋል ሲሉ ተናግረዋል። የእስራኤል ጦር ታጣቂዎች ለ5 ሳምንታት የቆየውን የተኩስ አቁም ስምምነት በመጣስ በደቡባዊ ካን ዩኒስ በሚንቀሳቀሱ ወታደሮች ላይ ተኩስ መክፈታቸውን ገልጾ የአሸባሪው ሐማስ ኢላማዎች መትቻለሁኝ ሲል ማስታውቋል። እስካሁን ድረስ ከሐማስ በኩል የተሰጠ ምላሽ የለም። በአካባቢው ዳግም ውጥረት የተቀሰቀሰው የተባበሩት መንግስታት የጸጥታው ምክር ቤት የአሜሪካ ፕሬዝዳንት ዶናልድ ትራምፕ በጋዛ ለ2 ዓመት የዘለቀውን አውዳሚ ጦርነት ለማስቆም ያቀረቡትን ባለ 20 ነጥብ እቅድ ካጸደቀ በኋላ ነው። በጋዛ ሐማስ የሚመራው የሲቪል መከላከያ ኤጀንሲ ቃል አቀባይ ማህሙድ ባሳል ለቢቢሲ እንደተናገሩት ረቡዕ ምሽት የእስራኤል አየር ሰው አልባ አውሮፕላኖችና የመድፍ ጥቃቶች በጋዛ ከተማና በካን ዩኒስ በርካታ ቦታዎች ላይ ድብደባ ፈጽመዋል። ጥቃቶቹ ከበርካታ ቀናት አንጻራዊ መረጋጋት በኋላ ከፍተኛ ውጥረት ፈጥሯል ብሏል። የሲቪል መከላከያ ኤጀንሲውም በዘይቱን በደረሰው ድብደባ በሃይማኖታዊ ጉዳዮች ሚኒስቴር ህንጻና በአካባቢው ላይ ከፍተኛ ጉዳት ማድረሱን ገልጿል። የህይወት አድን ሰራተኞች በፍርስራሽ ስር የተቀበሩ 2 ሰዎች ሲያወጡ የሚያሳይ ቪዲዮዎችም ለጥፈዋል። በአናዶሉ የዜና ወኪል የተለቀቁ ፎቶዎችም የ3 ትንንሽ ህፃናት አስክሬን ከስፍራው መገኘቱን ያሳያል። በጋዛ ከተማ በሰው አልባ አውሮፕላን በተፈጸመ ሌላ ጥቃት አንድ ሰው ሲገደል በርካቶች ቆስለዋል ሲል ባሳል ተናግሯል። በምስራቅ ጋዛ ከተማ በሼጃ ሙሽታህ ጎዳና የሚገኙት የባልቦል ቤተሰብ ንብረት ላይ በታንክ በተፈጸመ ድብደባም ደግሞ ሌላ ሰው መገደሉን ተናግሯል። በተጨማሪም በካን ዩኒስ የተባበሩት መንግስታት የፍልስጤም የስደተኞች ኤጀንሲ በሚተዳደረው የስፖርት ማዘውተሪያ ስፍራ ላይ በተፈጸመ ጥቃት 3 ሰዎች ሲገደሉ በርካቶች ቆስለዋል ሲል ተናግሯል። ሰኞ ዕለት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት እንደ አውሮፓውያን አቆጣጠር ጥቅምት 10 ጀምሮ ተግባራዊ የሆነው የተኩስ አቁም ስምምነት ለማጠናከር የሚያስችል ውሳኔ አሳልፏል። የምክር ቤቱ አባል ሀገራት በፕሬዝዳንት ትራምፕ የሚመራ የሰላም ቦርድና ጊዜያዊ ዓለም አቀፍ የሚያረጋጋ ኃይል ወይም አይኤስኤፍ የተባለ የሽግግር አስተዳደር እንዲቋቋም ፈቅደዋል። ትራምፕ ውሳኔውን ሲያወድሱ ሐማስ በበኩሉ ያለ ፍልስጤም ሀገርነት ምስረታ መሳሪያዎቹን አሳልፎ እንደማይሰጥ ደጋግሞ ገልጿል። ከእስራኤል ጋር የሚደረገው ውጊያም ትክክለኛና ትግል እንደሆነም ተናግሯል። ክቡራን ተመልካቾቻችን ከሐረሪ ቲቪ ለሰዓቱ የነበሩን የአማርኛ ቋንቋ ዜናዎቻችን የተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶች ጋር መልካም ቆይታ